አሰላሙ አለይኩም ውድና የተወደዳችሁ አብዱሰመድ የኮንስትራክሽን የግንባታ ስራ ተከታታዮቼ ሰላም እንደምናችሁኝ። አልሐምዱሊላህ ዛሬም እንግዲህ አንድ ሳይት ይዘንላችሁ መተናል። ሁሌም እንደምንለው በኮንትራት ስራችን የምንሰራቸውን ስራዎች በዩቲዩብ ቻናላችን ስለምንለቅ ያንን ለመልቀቅ ደግሞ ሰዓት ስለሚፈጅብን እንዲሁም ደግሞ ካለችን ትንሽ ሰዓት ላይ ለእናንተ ግንዛቤ ለመስጠት እንግዲህ ቀንጨብ እያደረግን ነው የምንለቅላችሁ። ስለሆነ ከ70% በላይ እንግዲህ ዩቲዩባችንን የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው እየተከታተላችሁ ያላችሁት ማለት ነው። ሰብስክራይብ በማድረግ ቅንነታችሁን አሳዩን እንላለን። ዛሬም እንግዲህ እየሰራን ያለነውን ስራ እንዲሁም ደግሞ ኮርኒሱን ጨርሰን እንግዲህ ኢንሻአላህ እንደምታዩት ወደ ቀለም ደረጃ ያሸጋገርነውን ስራ ይዘንላችሁ መተናል። እንግዲህ ይህን ቪዲዮ እስከ መጨረሻው እዩት። ይህን ስራ ኮንትራት ነው የያዝነው። ኢንሻአላህ በጣም የሚያምርና ቆንጆ ስራ ነው ብዬ አስባለሁኝ። ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡልን። ማሰራት ለምትፈልጉ ስልካችን ስክሪን ላይ ያለላችሁ እየወሰዳችሁ ማዘዝ ትችላላችሁ። ሰሜን ሸዋ ደራ አደሬ ከተማ ላይ እንገኛለን። ሙሉ ኮንትራት እየወሰድን እያስረከብን እንገኛለን። ቦታ እየወሰድን ቤት እያስረከብን እንገኛለን ማለት ነው ኢንሻአላህ። ከዚህ በፊት ለብዙ ለደራ ሰዎች እንግዲህ አስረክበን እጅግ በጣም ደስተኛ ሆነውብን እንግዲህ ያጠናቀቁ እህት ወንድሞቻችን አሉ። እናንተም የሰማችሁ ተጠቅማችሁበታል። ያልሰማችሁ ደግሞ ላልሰሙት እንዲደርስ ሼር በማድረግ ሰብስክራይብ በማድረግ ሚዲያውን እናስፋው። በተለይ የደራ የሀገሬ ልጆች እንግዲህ ይህን የምታዩትን ጽድት ያሉ ስራዎች እየሰራን እንገኛለን። በረንዳ ነው አሁን እያየን የምንገኘው ማለት ነው። እጅግ በጣም የሚያማምር የሆነ ዲዛይን ነው ማለት ነው የተሰራለት። ባይዘዌ በእኛ ላይ ስንሰራ የትኛውንም ስራ ኮርኒስ ሊሆን ይችላል፣ እያንዳንዱን ነገር ተጠንቅቀን ስለምንሰራ ኳሊቲ ይኖረዋል ወይም ደግሞ መጨረሻ ላይ ውበት ይኖረዋል። ለምንድን ነው እንደዚህ የሚያምረው? በእናንተ ላይ ሲሰራ ያምራል ወይም በዩቲዩብ ላይ የምትለቁት ነገር እያንዳንዱ ነገር ያምራል፣ ምን እያረጋችሁበት ነው እያላችሁ ለምትጠይቁኝ እህት ወንድሞቼ ሰብሰብ አድርጌ እንግዲህ ልንገራችሁ። ስንሰራ ለጥቃቅን ነገሮች ሳይቀር ለትናንሽ ነገሮች ሳይቀር ቦታ ሰርተን ስለምንሰራው ፋይናሊ ያምራል ማለት ነው። ቤት ማለት ሴንሲቲቭ በጣም ትናንሽ ነገሮች ከተስተካከሉለት ፊኒሽንጎችም ይስተካከላሉ። ጥቃቅን ነገሮችን እየሰራን ግን እያለፈን የምንሄድ ከሆነ ቤታችን እየተበላሸ ስለሚሄድ እንግዲህ እያንዳንዷን ነገር አሳምረን ሰርተን ነው ማለት ነው የምናልፋት። እንደምታዩት እቺ መኝታ ቤት ነች። እጅግ ዘመናዊ የሆነች ዲዛይን ነች። ታምራለች። ጠርዙ ልነግራችሁ አልችልም። አይን ያየውን ነው ማለት ነው የሚመሰክረው። እንድታዩት ነው ማለት ነው። እጅግ በጣም ጽድት ያለ ነው። የቻኩ ነው። ምንም አይነት ገባ ወጣ የለውም። ስሙዝ ነው። እጅግ ኳሊቲ የሆነ ስራ ነው ማለት ነው። ጠርዙ እንግዲህ እንደምታዩት በዚህ ደረጃ ቻክ ተሰርቶ ወጥቶለታል ማለት ነው ኢንሻአላህ። በጣም የሚያምር ስራ ነው። ማሰራት ለምትፈልጉ እህት ወንድሞቼ ሰሜን ሸዋ ደራ አደሬ ከተማ ላይ እንገኛለን። ማዘዝ ማሰራት የምትፈልጉ አሁንም ተጠቀሙበት። ደራ ላይ ነው የምንገኘው። ብዙዎቻችሁ ዋጋ አልተናገርክም ወይም ደግሞ ዝርዝር ዋጋውን ብትነግረን የሚል ኮሜንት እጅግ በጣም ከ90% በላይ እያነበብኩ ነበር ማለት ነው። በውስጥ መስመርም አንዳንድ ሰዎች የደወላችሁ ዋጋ ዝርዝር ብታስቀምጡ የምትሉ ወንድሞች አላችሁ ማለት ነው። ዋጋ እንደ አካባቢው ሁኔታና እንደ ቦታው ይወሰናል ማለት ነው። በተለይ ቦሎኬት ቤት እየሰራን የምንገኘው እንደ አካባቢውና እንደ ቦታው ሁኔታ ሲባል ማለት ነው። ኮትቻ አካባቢ የሚሰራ ስራና ደግሞ ቦሮቦር አካባቢ የሚሰራ ስራ ለየቅን ነው፣ የተለያየ ነው ማለት ነው። መሰረቱም በዛው ልክ የተለያየ ስለሚሆን ማለት ነው። ሁለተኛ የቦታ ልዩነትም ዋጋ ከፍና ዝቅ ሊያደርግ ይችላል። ለምን? አንደኛ አሁን ወዳለንበት ወደ ሰሜን ሸዋ ዞን ያለውን ስራዎች ፋይናሊ እየተሰሩ ነው ያሉት። ኮትቻ ለብቻ ቦሮቦር ለብቻ ባለው ዋጋ የተወሰነ ብልጫ እና ዝቅታ ተደርጎላቸው ማለት ነው። ነገር ግን ወደ ከተማ አካባቢ ያሉ የኮንትራት ስራዎችና ወደ ገጠር አካባቢ ያሉ የኮንትራት ስራዎች እጅግ በጣም የተለያዩ መሆናቸውን ማወቅ አለባችሁ ማለት ነው። እዚሁ ጋር ዘርዘር አድርጌ ልንገራችሁና ማለት ነው። ብዙዎቻችሁ በዩቲዩብ ቻናል ይሄ ቤት ስንት አለቀ ስትሉ አካባቢያችሁን ያማከለ መሆን መቻል አለበት። ለምሳሌ እኛ ያለንበት አካባቢ ውድ ከሆነ የእናንተ ወደ ከተማ ጠጋ ካለ ርካሽ ሊሆን ይችላል ወይም ደግሞ ሊቀንስ ስለሚችል ማለት ነው ኢንሻአላህ። ነገር ግን
ማክሲመም ያለውን ዋጋ ለማወቅ ከሆነ እናንተ ካላችሁበት ቦታ ጋር ግዴታ ተቀራራቢ የሆነ ዋጋ ለመናገር እዛ ቦታ ላይ መድረስ መቻል አለብን ማለት ነው። ገብቷችኋል? እንደዛ ሊሆን ይገባል ማለት ነው። ዲቴል መረጃውን ለመናገር ማለት ነው። ለዛ ሲባል በዩቲዩብ ቻናላችን ላይ ግልጽ አድርገን ዋጋ መናገር አንችልም ማለት ነው። ወይም ደግሞ ልዩ ለማሰራት 100% እርግጠኛ የሆናችሁ ሰዎች ስልካችንን ወስዳችሁ በውስጥ መስመር አናግሩን። ያላችሁበት ቦታ ወይም ደግሞ ማሰራት የምትፈልጉበትን ቦታ ከነገራችሁን በኋላ እኛ እዛ አካባቢ ላይ ወይም ደግሞ እዛ ቦታ ላይ ማውጣት ያለባችሁን ሂሳብ አውጥተን እንነግራችኋለን ማለት ነው ኢንሻአላህ። ታዲያ ይህን ሁላ ኢንፎርሜሽን እንግዲህ ሰብስክራይብ ሳታደርጉ ወይም ላይክ ሼር ሳታደርጉ ማየት ትንሽ ራስ ወዳድነት ስለሚሆን ሰብስክራይብ ላይክ ሼር አድርጉ ማለት ነው። ቤትን በተመለከተ የትኛውንም ጥያቄ ካላችሁ ወይንም ደግሞ የትኛውም የሆነ ዲቴል መረጃ ከፈለጋችሁ አብዱሰመድ አጠቃላይ ኮንስትራክሽን ስራ ለእናንተ 100% መልስ እንደሚሰጣችሁ በዚሁ አጋጣሚ እንግዲህ ልንገልጽላችሁ እንወዳለን። እንግዲህ እህት ወንድሞቻችን እየተሰራላችሁ ያላችሁ እንኳን ደስ ያላችሁ። ቤታችሁ እንግዲህ ያለማንም ጣልቃ ገብነት እኛን አምናችሁ ሰጣችሁን። እኛ እንግዲህ እንደዚህ ሽብርቅርቅ ያለና የሚያምር በጣም ዘመናዊ ቤት እየሰራንላችሁ እንገኛለን ማለት ነው። ሀታ አንዳንድ ደንበኞቻችን እኛ ራሱ እዛ ብንሆን እንደዚህ ማሰራታችንን እርግጠኛ አይደለንም እስከምትሉ ድረስ ማለት ነው። ጀዛኩሙላሁ ኸይረን። እንደዛ እየሰራንላችሁ እንገኛለን። እንግዲህ ቤት ስንሰራ እጅግ ቅድም እንደነገርኳችሁ ተጠንቅቀንና ኳሊቲውን ጠብቀን ነው የምንሰራው። እያንዳንዷን ነገር በጣም ተጠንቅቀን ስለምንሰራው ፋይናሊ ስራችን ማለት ነው ሲያልቅ በጣም ቆንጆና ማራኪ ይሆናል ማለት ነው። እንግዲህ ማሰራት ለምትፈልጉ ሙሉ ኮንትራት እያያዝን በሰሜን ሸዋ ደራ አደሬ ከተማ ላይ እየሰራን እንገኛለን ማለት ነው። ማሰራት ማዘዝ የምትፈልጉ እንግዲህ እየደወላችሁ ማዘዝ ማሰራት ትችላላችሁ ማለት ነው። ሙሉ ኮንትራት ነው የምንወስደው። ሙሉ ኮንትራት ማለት ምን ማለት ነው? እናንተ የፈለጋችሁት አገር ሆናችሁ ቦታ ብቻ ነው ከእናንተ የምንፈልገው። ከዛ በኋላ እኛ ቤቱን ሰርተን ሁሉን ነገር ጨርሰን ነው የምናስረክባችሁ ማለት ነው። ሁሉም ማቴሪያል ከኛ ችለን ፋይናል የሚያስፈልጋችሁም ብር ለአንድ ቤት የሚያስፈልጋችሁ ወይም ደግሞ ለፈለጋችሁት የቆርቆሮ መጠን የሚያስፈልጋችሁን ብር ብቻ ተናግረን እንግዲህ ያንን ስራ ፈጽመን ጨርሰን ነው የምናስረክባችሁ ማለት ነው። እንግዲህ ይሄ ለየት ያደርገናል ማለት ነው። እንግዲህ እጅግ